ይህ አብዛኞች በፊልም ያዩት በጆን ፍራንኬንሃይመር ዳይሬክተር የተደረገውና ቡርት ላንካስተር፣ ፖል ስኮፊልድና ጄን ሞሬ የተወኑበት በአውሮፓውያኑ 1964 የተሰራው ተወዳጅ ዘ ትሬን የተሰኘው የጦርነት ፊልም አይደለም። ወይም ደግሞ በ2007 እንደ አውሮፓውያን አቆጣጠር በሂንዱ ቋንቋ የተሰራው ወንጀል ላይ ያተኮረው ተመሳሳይ ስያሜ የተሰጠው ፊልም አይደለም። ከዚህ ሌላ ሌሎች መስል ዘ ትሬን ፊልሞች ላይ ዓለም የተመለከተው ትወናም አይደለም። ይህ ፓኪስታን ውስጥ የተከሰተው እውነተኛ ታሪክ ነው። በፓኪስታኗ ደቡብ ምዕራብ ባሉቺስታን ግዛት ዋና ከተማ ከኩዌት ወደ ሰሜናዊ ምዕራብ ኬበር ፓንክቱኳ ግዛት ዋና ከተማ ወደ ሆነችው ወደ ፔሻወር ይጓዝ የነበረው ጃፋር ኤክስፕረስ ባቡር ላይ የተፈጸመ እገታ ነው። በዚህ የባቡር እገታ ታፍነው የተወሰዱ መንገደኞችን ለማስለቀቅ 30 ሰዓታትን የፈጀ ልዩ ዘመቻ በፓኪስታን ተደርጓል። ይህንን ርዕሰ ጉዳይ በዛሬው ዓለም አቀፍ ትንታኔያችን እንመለከተዋለን። ወንደሰን መርሻ ያዘጋጀውን አበረስሜና ቀርበዋለሁ። የባቡሩን እገታ የፈጸሙት ከፓኪስታን መገንጠል የሚፈልገው የባሉቺስታን ነፃ አውጪ ጦር ተዋጊዎች ከኩቴታ 160 ኪሎ ሜትር ርቀት ላይ በምትገኘው በሲቢ ከተማ አቅራቢያ ባሉ ዋሻዎች ውስጥ በአንዱ ባቡር በሚያልፍበት ወቅት ነው ያገቱት። የእገታው ትዕይንት ለ30 ሰዓታት የዘለቀ ሲሆን የሀገሬው ታጣቂዎች ዘመቻ በማድረግ አጋቾችን ገድለው ባቡር ነፃ ማውጣታቸውን የፓኪስታን የሀገር ውስጥ አገልግሎት የህዝብ ግንኙነት መስሪያ ቤት አስታውቋል። የመስሪያ ቤቱ ዋና ዳይሬክተርና የወታደራዊ መገናኛ ብዙሃን ክንፍ ጀነራል አህመድ ሸሪፍ እንዳሉት ባቡሩን ያገቱት ሁሉም 33 የባሉቺስታን ነፃ አውጪ ጦር ታጣቂዎች ገድለናል ሲሉ ገልጸዋል። የፓኪስታን ወታደሮች ካጋቾች ከባሉቺስታን ነፃ አውጪ ጦር ጋር ባደረጉት የመልሶ ማጥቃት ፍልሚያ 28 ተሳፋሪዎች፣ የህዝብ ባቡር ሹፌሩና አንድ ወታደር መሞታቸውን የሀገሪቱ የደህንነት ባለስልጣን አረጋግጠዋል። በርካታ ሴቶችና ህፃናትን ጨምሮ ወደ 446 መንገደኞችን እንዲሁም በርካታ የደህንነት አባላትን አሳፍሮ ይበር የነበረው ይህ የጃፋር ኤክስፕረስ ባቡር ማክሰኞ በፓኪስታን ሰዓት አቆጣጠር ከጠዋቱ 3 ሰዓት ላይ ከኩዌት ተነስቶ በፑንጃብ በኩል 1600 ኪሎ ሜትር በላይ ጉዞ በማድረግ የመጨረሻ መዳረሻውን ፔሻወርን ለማድረግ እንቅስቃሴ ይጀምራል። ፑንጃብ ለመድረስ ደግሞ በግምት 30 ሰዓታት ይወስዳል። ባቡሩ በሄደበት አቅጣጫ 30 ጣቢያዎች ተሳፋሪዎችን እየወረደና እየጫነ መሄድ ይጠበቅበታል። ባቡሩ ወጣ ገባ በሆነውና ተራራማ በሆነውና በርካታ ዋሻዎች ባሉት የቦላና ማለፊያ በኩል ማክሰኞ ምሽት 1 ሰዓት ላይ ላለፉት በርካታ ዓመታት በግዛቱ ውስጥ በርካታ ጥቃቶችን ሲፈጽም የነበረው የባሉቺስታን ነፃ አውጪ ግንባር ባቡሩን እስከነ ተሳፋሪዎቹ አግቷቸዋል። ባቡሩ ካሳፈራቸው ከ440 በላይ ተሳፋሪዎች ውስጥ ወደ 70 የሚጠጉ ተሳፋሪዎች ሴቶች፣ ህፃናትና አዛውንቶችን ጨምሮ በመጀመሪያ ጥቃቱ ከተፈጸመበት ቦታ በ6 ኪሎ ሜትር ርቀት ላይ በሚገኘው ፓኒር ባቡር ጣቢያ መውረዳቸውን ባለስልጣናቶቹ ተናግረዋል። ነገር ግን የሽምቅ ተዋጊዎች የሃዲዱን መስመር ፈንጂ በማፈንዳት ከቆረጡት በኋላ ባቡሩ ቀሪ ተሳፋሪዎች እንደያዘ እንዲቆም አስገድደውታል። ከዚያም ሽምቅ ተዋጊዎቹ ቢያንስ 6 ወታደሮችን እንደገደሉና ፓኒር በተባለው የባቡር ጣቢያዎች ደርሰው ሰዎችን አግተው መውሰዳቸውን ገልጸዋል። ይህንኑ ተከትሎም የፓኪስታን የጸጥታ ኃይሎች ጥቃቱ የተፈጸመበት ቦታ ላይ ከደረሱ በኋላ ከ50 በላይ የሚሆኑ ሌሎች ተሳፋሪዎች ከገታው መትረፋቸውን ገልጸዋል። ከዚህ በተጨማሪ 127 ተሳፋሪዎች ጉዳት እንዳልደረሰባቸው ግን በባቡሩ ውስጥ በወቅቱ እንዳልነበሩም ተናግረዋል። ማክሰኞ ማምሻውን በኩዌት የፓኪስታን የባቡር ሀዲድ ባለስልጣን ራፋና ፍሩኪ እንደተናገሩት ወደ 70 የሚጠጉ ተሳፋሪዎች ሴቶች፣ ህፃናት፣ አዛውንቶችን ጨምሮ በመጀመሪያ ከጥቃቱ ቦታ በ6 ኪሎ ሜትር ርቀት ላይ ከሚገኘው ፓኒር ባቡር ጣቢያ እንደደረሱና የባቡሩ ሀዲዱን ተከትለው በእግር ጉዞ ሲያደርጉ መመልከታቸውን ለአልጀዚራ ተናግረዋል። ስለ ሌሎች ተሳፋሪዎች ተጨማሪ መረጃ የማያውቁት ነገር አለመኖሩን ገልጸዋል። ይህ አይነቱ በፊልም ካልሆነ በስተቀር በሆነ የሚደረግ የማይመስለው ጥቃት የፓኪስታን መንግስት በጽኑ አውግዟል። የሀገር ውስጥ ጉዳይ ሚኒስትር የሆኑት ሞህሲን ናክቪ በጥይት ለተጎዱ ህዝባቸው ቶሎ ከቁስላቸው እንዲያገግሙ እንጸልይላቸዋለን ብለዋል። ሚኒስትሩ ናክቪ በንጹሃን ተሳፋሪዎች ላይ ጥይት ከሚተኩሱ አውሬዎች ጋር ምንም አይነት ስምምነት አይደረግም ሲሉም ገልጸዋል። የመንግስት ባለስልጣናት እንደተናገሩት ከታጋቾቹ የተለቀቁት ተሳፋሪዎች ቁጥር 155 የነበር ሲሆን ይህ ዘገባ እስከተጠናከረበት ጊዜ ድረስ ቁጥሩ ወደ 346 ከፍ ብሏል። የሀገሪቱ ባለስልጣናት ዘመቻው በተሳካ ሁኔታ መጠናቀቁን አስመልክቶ በተናገሩበት ወቅት እንዲህም ብለዋል። አሁን በማስለቀቁ ስራ ላይ ተጠምደናል። ክዋኔው የተካሄደው በልዩ ሰርቪስ ቡድናችን በፓራሚሊታሪ ኃይሎችና በፓኪስታን አየር ኃይል በመታገዝ ነው ሲሉም የፓኪስታን የሀገር ውስጥ አገልግሎት የህዝብ ግንኙነት ባልደረባ የሆኑት ሚስተር ቻውድሪ ተናግረዋል። የፓኪስታን ባለስልጣናት እንዳሉት የታገቱትን ተሳፋሪዎች በመጀመሪያ ከኩዌት 65 ኪሎ ሜትር ርቀት ወዳለውና ጥቃቱ ከተፈጸመበት 90 ኪሎ ሜትር ርቀት ወዳለው ትልቁ የባቡር ጣቢያ ለማዛወር ልዩ የጭነት ባቡር መጠቀማቸውን ገልጸዋል። በባቡር ጣቢያው ለተሳፋሪዎች የምግብና የመጀመሪያ እርዳታ ተሰጥቷቸዋልም ሲሉ አክለዋል።
የባሉቺስታን ነጻ አውጪ ጦር የጸጥታ አባላትን ጨምሮ ታጋቾችን እያያዘ መሆኑን ገልጾ ለፓኪስታን መንግስት የ48 ሰዓታት ጊዜ በመስጠት የባሎች የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱም ጠይቋል። በተለይም በግዳጅ የጠፉ ሰዎችና የተቃዋሚ ፓርቲ አንቂዎች ያለምንም ጥንቃቄ መንግስት መፍታት እንዳለበትም ጠይቋል። አማጺ ኃይሉ ለፈጸመው ጥቃት እስካሁን ድረስ ምንም አይነት ይፋዊ መግለጫ አልሰጠም። በሌላ በኩል የደህንነት ምንጮች 33 የአማጺ ኃይሉ ተዋጊዎችን መግደላቸውን ተናግረዋል። በባቡሩ ላይ እገታ የፈጸሙ አማጺያኖች አባላት በሙሉ እንደተገደሉ ቻውድሪ ተናግረዋል። በተጨማሪም የባቡሩ ሹፌር፣ ጥቂት ተሳፋሪዎችና አንድ ወታደርን ጨምሮ በአጠቃላይ 33 ሰዎች መሞታቸውን ገልጸዋል። በሌላ በኩልም ጥቃት አድራሾቹ ሴቶችና ህጻናትን እንደ መደራደሪያ አድርገው ተጠቅመውባቸው እንደነበርም የጸጥታ ምንጮች ተናግረዋል። የባሎች ተገንጣዮች ባለፉት ጥቂት ዓመታት ይህንን መሰል ባይሆንም በጃፋር ኤክስፕረስ ባቡር ላይ በተደጋጋሚ ጥቃት ሰንዝረዋል። በባቡሩ ላይ ለመጨረሻ ጊዜ ከባድ ጥቃት የፈጸሙት በህዳር ወር ሲሆን አንድ አጥፍቶ ጠፊ ባቡር ጣቢያ ላይ ፈንጂ በማፈንዳት ጥቃት ፈጽሟል። በወቅቱ ቢያንስ 30 ሰዎች ለተገደሉበት ጥቃት የባሉቺስታን ነጻ አውጪ ጦር ኃላፊነቱን ወስዷል። ለአውሮፓውያን አቆጣጠር በነሐሴ 2024 አጥቂዎቹ በባሉቺስታን የአንድ ባቡር የተወሰነ ክፍል በማፈንዳት የጃፋር ኤክስፕረስ አገልግሎቱ ለ2 ወራት ያህል ባቡሩ እንዲታገድም አድርገዋል። ባለፈው ዓመት ጥር ወር ላይ ተገንጣዮቹ ቦላን አካባቢ በባቡር መንገድ ላይ ሌላ ቦምብ አፈንድተው ቢያንስ 13 ሰዎች ቆስለዋል። ሆኖም የባሎኪ አማጺ ይህ የመጀመሪያው ነው ተብሏል። በዓለም አቀፍ ደረጃ ግን የቻይና ሽፍቶች እንደ አውሮፓውያን አቆጣጠር በግንቦት ወር በ1923 ከሻንጋይ ወደ ቤጂንግ ይጓዝ የነበር የቻይና የቅንጦት ባቡር ላይ ለ37 ቀናት ባቡሩን ጠልፈው ቢያንስ 300 መንገደኞችን አግተው ነበር። እንደ አውሮፓውያን አቆጣጠር በ2009 በህንድ ከ300 የሚበልጡ የማኦይስቲ አማጺያን በምስራቃዊ ጃርካንድ ግዛት ሀገሪቱ ዋና ከተማ ኒው ዴሊ ሲጓዝ የነበረ ባቡር ጠልፈውም ነበር። አማጺ ቡድኑ የሚንቀሳቀስበት የባሉቺስታን አካባቢ መዳብና ነዳጅን ጨምሮ በማዕድንና በተፈጥሮ ሀብት የበለጸገ ቢሆንም በአካባቢው ህዝብና በመንግስት መካከል ግጭት ሲፈጠር ቆይቷል። ከፓኪስታን ነጻ መውጣትን የሚጠይቁ የባሎችን ተገንጣዮችም መንግስት የሚቃወሙት የሀገሬው ነዋሪዎች እየጠለፈና እያሳደደ ነው ሲልም ከሳሉ። ከ10 ዓመታት በፊት የተጀመረው የቻይና ፓኪስታን ኢኮኖሚክ ኮሪደር በ62 ቢሊዮን ዶላር የተዘጋውን ሜጋ ልማት መሰረተ ልማት ፕሮጀክት በግጭቱ ምክንያት አደጋ መውደቁም ታውቋል። የባሉቺስታን ነጻ አውጪ ጦር በቻይና ንብረቶች ላይ በርካታ ጥቃቶችን ይፈጽሟል። በጓዳር ወደብ የሲፒፒሲ ዋና ፕሮጀክት ጨምሮ በእነዚህ ጥቃቶች በርካታ የቻይና ዜጎች ገድለዋል። በቅርብ ወራት ውስጥም በባሉቺስታን ከተማ በከፍተኛ ሁኔታ አመጹ ጨምሯል። ባለፈው ወር በካላት ከተማ ባሉቺስታን ነጻ አውጪ ጦር ጥቃት ቢያንስ 18 ወታደሮች ተገድለዋል። ባለፈው መጋቢት ወር መጀመሪያ ላይ ደግሞ አንዲት አጥፍቶ ጠፊ ሴት ራሷን በማፈንዳት የህግ አስከባሪዎችን ህይወት ቀጥፋለች። የፖለቲካ ተንታኞች የባሉቺስታን ነጻ አውጪ ጦር ጥንካሬ ያገኘ መምጣቱንና የመንግስት ኃይሎችም ተዋጊዎችን መቋቋም አለመቻላቸው ይናገራሉ። መቀመጫውን በዋሽንግተን ዲሲ ያደረገው ኦክባር ለአልጀዚራ እንደተናገረው የባሉቺስታን ነጻነት ተቃዋሚ ትንንሽ ጥቃቶችን ለምሳሌ ግለሰቦችን ኢላማ ማድረግ ወይም የቧንቧ መስመሮችን ማበላሸት ወደ መጠነ ሰፊ ስራዎች መሸጋገሩን ተናግሯል። ሆኖም አክባር ከእንደዚህ አይነት ጥቃቶች በኋላ ግዛቱ ወታደራዊ እንቅስቃሴዎችን በተደጋጋሚ መጀመሩን ተናግሯል። ነገር ግን እነዚያ ጥቃቶች ብዙውን ጊዜ ንጹሃን የባልክ ሲቪሎች ላይ ያተኮሩ ናቸውም ብሏል። ይህም አማጺ ኃይል ከሚያራምደው አመጽ ጋር የሚያያይዘው ማስረጃ ሳይኖር የሚፈጽመው ጥቃቶች ናቸው ሲል ተናግሯል። ቡድኑ ሰሞኑን በተሳፋሪ ባቡር ላይ እንዳደረሰው ጥቃት ሁሉ ትልልቅ ጥቃቶችንም እየፈጸመ ነው። የአይነቱ ሁኔታ እየጨመረ መምጣት መንግስት እነሱን ለመቆጣጠር የሚያስችል አቅም እንደሌለው ያሳያል ሲሉም ተናግረዋል። አማጺ ኃይሉ ስለ አካባቢው የላቀ እውቀት አለው። ነገር ግን አብዛኛው ኸይበር ፓኩንኳ፣ ፑንጃብ የሚመጡ የጸጥታ ኃይሎች ስለ መሬቱና መንገዶች በደንብ አያውቁም። ይህ ለአማጺ ትልቅ ጥቅም ይሰጣል ብለዋል አክባር። ወታደሮችም ግን በዚህ ሁኔታ እየተሰቃዩ መሆናቸውን ተናግረዋል። አክባር መንግስት የባሎችን ህዝብ በክብር ለመያዝ ፈቃደኛ ለመሆኑ ይገልጻል። ባለፉት 10 ዓመታት ውስጥ አውራጃው በወታደራዊ ተቋሙ የሚመራ የፖለቲካ ምህንድስና ቤተ ሙከራም ሆኗል ብለዋል። ይህ አለመረጋጋት ዲሞክራሲያዊ ሂደቶችን በመሸርሸር የፓርላሜንታዊ ፖለቲካ እንደ አማራጭ የፖለቲካ ትግል መንገድ እያናጋ መሆኑን አክለዋል። ባለፈው ጥር ወር ኢስላማባድ ላይ የተመሰረተው የፓክ የሰላም ጥናት ተቋም በባሉቺስታን ያለው ሁኔታ አስደሳች እንዳልሆነ አስጠንቅቀዋል። ላለፉት 10 ዓመታት በባሉቺስታን ለመገንጠል በፓኪስታን መንግስትና በባሉቺስታን ነጻ አውጪ ጦር የዘለቀው ግጭት አሁንም እንደቀጠላለ በዋቢነት አልጀዚራ፣ ቢቢሲ፣ አጃንስ ፍራንስ ፕሬስ፣ ዘ ኢንዲፔንደንት እና ዘ ኢንዲያን ኤክስፕረስን ተጠቅመናል።